ሰላም ሰላም ድና የተከበራችሁ የቢኒቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ለየት ያለ ነገር እጄ ላይ አይታችኋል። ምን እንደሆነ ነገራችኋለሁ። በትላንትናው ቪዲዮአችን ላይ ያው ዴይቴንን እንደምንሰራና የመጨረሻ ቀናችንን እንደምንገናኝ ነግረናችሁ ነበረ። ነገር ግን የባከኑ 2 ቀኖች ስለነበሩ የእናንተንም ኮሜንትና ሀሳብ አይተን 2 ቀናትን ጨምረናል ከብሌን ጋር ማለት ነው። ዛሬ ያው ተነጋግረንበት 2 ቀን እንደጨመርን ካወራም በኋላ ምንም ያሰብኩት ነገር የለም። ዛሬ የምናደርገው አክቲቪቲ ምናምን የለም፣ ጨርሰናል። ግን የምሳ ልጋብዝሽ ቆንጆ ቦታ ወስጄ ቆንጆ ምሳ ልጋብዝሽ ምናምን ብያት ብሌን በምግብ በሆዷ አትደራደርም። እሺ እመጣለሁ ብላኛለች። ከዛ እኔ ምን አሰብኩ፣ እዚህ የቀጠርኳት ቦታ ላይ የትም አልወስድሽም፣ ዛሬ እዚህ ነው ምሳ መንበላው እላታለሁ። ምን አይነት ሪያክሽን እንደሚኖራት እናያለን አብረን። አንዳንድ ጊዜ ወጣ ያለ ነገር ማድረግ ስለምወድ ነው። እኔ የሆነ ቦታ ላይ እንዲህ ቁጭ ብሎ ቴካዌ ምግብ መብላት ምናምን ኖርማል ሊሆን ይችላል። ግን እሷ ኤክስፔክት አድርጋ የምትመጣው ቆንጆ ሬስቶራንት ሄደን ምናምን ምሳ እንደምንበላ ነው። እኔ ደግሞ እዚሁ ነው የምንበላው ብዬ ድርቅ ልባታለሁ። የብሌንን ሪያክሽን አብረን እናያለን። እና ቤተሰቦቻችን ሀሳባችሁን እያየን ነበረ። አብራችሁ ብትቀጥሉ አብራችሁ ብትሰሩ ምናምን በጣም ብዙ ሀሳብ አስተያየት ሰጥታችሁናል። በጣም እናመሰግናለን። ያው መጨረሻውን የሚያውቀው ፈጣሪ ነው። እኔና እሷ ግን አሁንም የተስማማ ነው 2 ቀን ጨምረን ለ12 ቀን አርገነው ነው ነገር እየሆን ይሄ ኦልሞስት 10ኛ ቀን ነው። ሌላ 2 ቀናቶች ይኖሩናል ማለት ነው። ከዚህ በኋላ የባከኑ ቀኖች ናቸው። አንደኛውን ቀን በእኔ ምክንያት የባከነ ቀን ነበረ። እኔ ደብሮኝ ምንም አይነት ነገር ሳናደርግ ያሳለፍንበት አይታችሁት ከሆነ እኔ የደበረኝ ቀን የነበረው ቪዲዮ ላይ እኔ ደብሮኝ ስለነበረ ምንም አይነት ነገር አላሳለፍንም አብረን። አንደኛው ቀን ደግሞ እኔ የሆነ ቦታ ይዣት ልሄድ ተዘጋጅቼ እየጠበቅኳት እሷ ደስ ማይል ስሜት ውስጥ ሆና መታ ከቶፋ ጋር አስታርቀኝ ብላ የሰራ ነው ቪዲዮ ላይ አይታችሁታል። የዛ ቀን እነዚህ 2 ቀኖች ከ10 ቀኑ ቻሌንጅ ላይ ስለተቀነሱ እነዚህ 2 ቀናቶችን ለመጨመር በእናንተም ፍላጎት እኛም ተነጋግረን አስበን ይህን ነገር አድርገናል። ምክንያቱም ያው ያሰብናቸውን ነገሮች እንድጨርስ ማለት ነው። ምክንያቱም ከዚህ በፊት እንዳልኳችሁ 10 ቀን ቻሌንጅ ነው። 10 ቀን ውስጥ አክቲቪቲዎችን እናደርጋለን ብለን የነበረው ተገናኝተናል እንደመገናኘት። ግን ምንም አይነት ነገሮችን ስላላደረግን እነዛን 2 ቀናቶች ጨምረናል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ እነዚህ ቀናቶች በመጨመራቸው። ቤተሰቦቻችን አሁንም አብራችሁን ስላላችሁ ሀሳብ አስተያየታችሁን ስለምትሰጡን እናመሰግናለን። በጣም ነው የምንወዳችሁ። እና ምን ምትል ይመስላችኋል? እስቲ ቪዲዮን እያያችሁ ያላችሁ ሰዎች ከመምጣቷ በፊት ብሌን እኔ እንግዲህ ነይ ምሳ ልጋብዝሽ ብዬ ከቢሮ አስወጥቻት ምናምን የት ነው መንበላው ምናምን ስትል በቃ የሚገርም ቦታ ወስጄ ነው መንበላው ምናምን ብዬ ነግሬያት ስትመጣ ይኸው ቴካዌ ይዤው መጥቻለሁ፣ እዚሁ ውጭ ላይ ነው መንበላው፣ ሰው እያየ ምናምን ነው መንበላው ብያት ምን አይነት ሪያክሽን እንደምታሳይ አብረን የምናየው ይሆናል። እናንተ የሚመስላችሁን ነገር ኮሜንት ላይ አስቀምጡልኝ። ሌላ እንግዲህ በዚህ 2 ቀን ውስጥ ምን አዲስ ነገር እንደሚኖር እንግዲህ ሁለታችሁም የምታዩት ይሆናል በቪዲዮ። ብሌንን እንጠብቃት። ዛሬ በሰከንድ ራሱ አታረፍድም። ምክንያቱም ምግብ ተብላን የተጠራችው እና ትመጣለች። እስቲ እንግዲህ አብረን እንጠብቃትና ያለውን ነገር ሪያክሽኗን አብረን እናያለን። እንበላለን አንበላም እምቢ ካለችን እንግዲህ ሬስቶራንት ጄጂ መጋበዝ ግዴታዬ ነው። አብራችሁን ቆዩ። ብሌንን እንጠብቃት። ኒንዴማ ቢየፌቴንዳካ ኒንዴማ ቢየፌቴንዳካ Gara fitin bahar, laga fitin chia. Debiye arguda, fija ke bareda. Siwa jinda barshuf, jiru ki ahunda. Siwa jinda barshuf, jiru ki ahunda. Adun sente batus. Waanuma keenyaadha aduun sente baatus waanuma keenyaadha urjii ji'a argus jaala keenyaadha bona figanne arfaasaa fi birra እቺ አርፋጅ ለምግብም ሆኖ አረፈደች። እያያችሁ ነው። እኔ ለወዷ ስትል አታረፍድም ምናምን እላለሁ። እሷ አርፍዳ መጣች። የመጣች ነው እንግዲህ ደርሳለች። ዛሬ ለምግብ ታረፍጃለች። ሰው ለምግብ ያረፍደ አረስማ
አልነሳም። ቅጣት ነው። አትነሳችሁ አልነስ ደህና ምንድን ነው? ምን ይመስልሻል? ምሰው እዚህ ነው ልትለኝ እንዳይሆን ብቻ ራሷ አላወቀችም። እኔ ሳልላት ሰላም ባያቸው ወደ ሆድሽ እንዴ ይሄንን እዚህ ፊት ለፊት ያስቀምጠው እየጠበቀኝ ምንድን ነው ልበል ታዲያ? ምንድን ነው እስኪ እግዚአብሔርን በይ። አይ ይሄ በማማቂያ ነው እዛ ሄደን የምንበላው ምግብ በለኝ። አይ አይደለም፣ ብር የለኝም። ሬስቶራንት ወስጄ እንዳልጋብዝሽ ብር የለኝም። ከአንቺ ጋር ደግሞ ምሳውን መብላት ፈልጌያለሁ። ከዛ በቃ ምሳው ከሚቀርብን ይሄንን ይዤ ሂጄ እንደዚህ ቦታ እንብላ ብዬ አሰብኩ። ማርያምን ያምር አልነግረኝ ነበር ታዲያ አንቺ ጋር ነበር ብር? አዎ ሳይለም እንዴት ምን ብዬ ነግርሻል? ምሳ ልጋብዝሽ ብዬ ብር የለኝም። አሁን አይከብድም? ይከብዳል። እዛ ችግር የለውም ማርያምን ችግር የለውም። በቃ አይ እንዳይደብር እዚህ በንበላ ይደብርሻል? ኧረ አይደብረኝም፣ እውነት አይደብረኝም። ኧረ ዋና ሀሳብ ነው። ደብሯታል እኮ ግን ለሞራሌ በላ አይደብረኝም ምናምን። አይ እኔ መጀመሪያ ሳየው እየቀለድኩት ይመስለኝ ነበር እንጂ አይደለም። በቃ ብር የለኝም። ስለሌለኝ ከአንቺ ጋር እዚህ ጋር ደግሞ መብላት ፈልጌያለሁ። ተገናኝቼ ችግር የለውም፣ እውነት ችግር የለውም። ምንድን ነው ግን አስበሽ የመጣሽው አንቺ? ተርፏል። ቤተሰቦች ከሳይክል ወርቆ ነው። ምን አስበሽ ነበር የመጣሽው? ሊትሯም ገዝታል። ምንድን ነው መጀመሪያ አንቺ ምን አስበሽ ነበር የመጣሽው ስትመጪ? እኔማ ሬስቶራንት ልንገባ መስሎኝ አሪፍ ቤት ገብተን ምሳ ልንበላ ነበር የመሰለኝ። አንተም እንደዛ ስላልክ እኮ እኔ እንደዛ ያልኩሽ እኮ በቃ እምቢ እንዳትይኝ። ኧረ ቢኒ በእግዚአብሔር እንደዚህ ማ እንዳትሆን። ችግር የለውም ማርያም። የምር እውነት ከልብሽ ነው? እንደውም ደስ ይላል። የተቋጠረ ምግብ እኮ በጣም ደስ የሚለው። አይ ለእኔ አስበሽ ወይኔ እንዳይደብረኝ ምናምን ብለሽ እንደው አይደለም አንተን የሰራው እውነት አውቀና ሙያ የለህም። ሙያዬን እንደውም በዚሁ ተቀምሻለች። እውነት ቤት ሰርተህ? ኧረ አይደለም፣ ለዚህማ አላጣሁም። ለሬስቶራንት ለዚህ ነው ዋና ለሱ አንተ ቢሆን አሪፍ ነበረ። እኔ ሰርቼማ ቤት አጋብዝሻለሁ። አይ ላጤ ቤት አይደል ይዘልኝና እንደዚህ ቋጥራ ይዤላት እመጣለሁ። በቃ ላጤ ቤት አልሄድም አላለችው። አይኬዳል አይኬድም። እሺ ልክ ነሽ። ያውር ነው እንግዲህ ምን ችግር አለ? አይ ጥሩ አይደለም። ኧረ አይኬድም ነው ይባላል። ስለሚባል ነው። አይ ልክም አይደለም። ሄድም የለብንም። እሺ ሳገባ ጋብዛታለሁ። እንግዲህ ሲያገባ ግን የዛኔ ሚስትህ ሙያ ነው አንተ ሙያ አልቀምስም። እኔ ኩክ አደርጋለሁ፣ አንቺ መመጭቅ። እሺ እንደዛ ከነስ ደግሞ እኔ ማለት ሚስቴ ማለት አንድ ነን። እንደዛ አስበ እና ምሳ ለመብላት ዝግጁ ነሽ? ዝግጁ። በጣም ብዙ ያለበት ቦታ ላይ ምን ችግር አለ? ኧረ አይደብርም። አዲስ ነገር ነው። ደብረኝ። ችግር የለውም። የደበራት አይመስላችሁ? አትመስልም? እኔ ታውቂያለሽ አዳዲስ ነገሮችን መሞከር ምናምን ወዳለሁ። ግን ሰው ፊት ሆነ አዎ እኮ ግን ምን ማድረግ ይቻላል እንግዲህ። ግን ምን ምግቡ ምን ይመስልሻል? ምንም ይሁን እኔ ምግብ በምግብ አትደራደርም። ምግብ ብቻ ይሁን። እሷ ራብ ነው የማትወደው። ችግር የለውም። ለማንኛውም ብር የለኝም ያልኩሽ ከልቤ አይደለም። እና አረ ከልቤ ነው። ሲጀመር ምግቡን ሳከፍችው ልንገርሽ፣ ዳቦና ሙዝ ነው ውስጥ ያለው። ወደዛ ሲያስጠላ ውሃንም ይዘይ እንዴ! ምን ችግር አለ? ምን ችግር አለ? ምግብ አይደለም እሱ። ሬስቶራንት እንሄዳለን ልጋብዝሽ አሪፍ ምሳ ምናምን ብለኛል እንዴ የመጣሁት። እና ታዲያ አሁን ችግር የለውም ምን አላልሽም እንዴ? አሁን ቸግሮኝ አይደለም፣ ባንቺ ሙድ ሊዝ ነው። ዳቦና ሙዝ ይዤ ኧረ አይደለም፣ ዳቦና ሙዝ ነው ይዤ የመጣሁት። ብር የለኝም ያልኩሽ ከልቤ ነው እኮ ነው ያልኩት። አትሰሚኝም እንዴ? ህይወት እግዚአብሔርን ህይወት ብቻ እንደምትል ግን በቃ ዳቦ በሙዝ አትወጂም? እሺ ዛሬ ትቀምሻለሽ። በጣም የሚጣፍጥ ነገር ነው። ዳቦ ብቻ እበላለሁ። ሙዙንስ? ሙዝ አትወጂም?
ዳቦ ወይ ለብቻ ከሌላ ነገር ጋር እንዳታገናኙት። ናክ አትበላም። ለብቻ ልጅ ራሷ እኔ ዳቦ በሙዝ ያልኩት አይ ብሌን ለየብቻ ነው በሏለች ዳቦ ለምን አያስቅም? እሺ ያዡና አልበላም እንብላ። አልበላም። 2 ቀን የጨመርከው ለዚህ ነው? አይ 2 ቀን የጨመርኩት ለዚህ አይደለም። ባይዘዌ ነግራችኋለሁ። 2 ቀን እግሬያችኋለሁ። ታሽቃበጥ ነው። 2 ቀን ባክኗል። ናፈኩት ገና አይደለ? ናፍቄሽ ነው ይመስልሽ? እና 2 ቀን ጨምረናል ተነጋግረን የእናንተንም ኮሜንት አይተን ተነጋግረን 2 ቀን ጨምሪልኝ ብሎኝ እኔ ደግሞ ባይዘው እያያችሁ ነው። እኔ ብቻ ፈላጊ እያደረገችኝ አቃላችሁ። እኔ ብቻ ፈላጊ አይደለሁም። እንዴት ነው ደስ ያለሽ? ምን ሳውራሽ በስልክ እኔ ተነስተሻል ዘለልሽም ዘለሽ ይሄን እንዳትዋሽ። ለምንድን ነው የምዘለው? ደስ ብሎሽ ነው። ደግሞ ያምርብሻል። ወደድሽ? ስጦታ ስለሆነ ነው እንጂ ቆሪማ። አሁን ስራ መግቢያ ሰዓትሽ ሳይደርስ እንብላ። ምሳ ሰዓቴን እኮ ነው ደግሞ ጠርቶኝ እኮ እንብላ። አንብዮ ብላው ዳቦ። እኔ ምሳ እኮ ነው። ምሳ እኮ ጥሩ ነገር ነው የሚበላው። ሆድ የሚይዝ ነገር። ገንዘብ ስለሌለኝ ነው። እሺ እንብላ። አይደለም እንደዛ አስበሽ አይደለም። ታዲያ ለምን ጥሩ ነገር ነው? ማሪ ምን አይደለም አንተ ነው እዚህ ሌላ ነገር ምናምን እያልክ እንትን የምትለኝ እንዴ? ምን አልኩኝ እኔ? በቃ የነበረኝ ይሄንን ዳቦና ሙዝ የሚገዛ ብር ነው። እሱን ገዝቼ ይዤ መጣሁ። እንደዚህ አሸከው በፌስታል ይዛመጣ እንዴ? እንዳታዩ ነው እንዳይደብርሽ። ስታዩ ገና ከመጀመሪያው ደብሮሽ ብትይጀስብሽ። እኔ እንደዛ አላረግም ሲስተር። ለማንኛውም ቤተሰብ ብሌንን ምሳ ለመጋበዝ ብር አጥቻለሁ። እውነቱን ስነግራችሁ ከእናንተ ጋር ቅድም ተነጋግረናል። ብሌንዬ ምንድነው መሰለሽ የሆነ ነገር አስበሽ መጥተሽ ያንን ካሰብሽው ነገር ውጪ ሲሆን እንዴት ነው አክሰፕት ታደርጊዋለሽ? አዲስ ነገር መጀመር እንዴት ነው የሚለውን ነገር ለማየት ነው። ዛሬ ምሳ ምን በለው እዚህ ነው ብሌን። ስራ ይቀረው ምሳ ሰዓት ብዬ ወጣሁ። ስለዚህ ነው እዛው አልበላም ነበር። አትበይኝ ወደዚህ ሆኝና ወዲህ እንዴ ምን ችግር አለ ግን? ቆይ ምሳ በፓክ የተደረገ ቴካው የተደረገ ነገር እኔም ቋጥሬ ይዤ መጣ ነበር። እኔ ከቤት አይደለም ቋጥሬ ገዝቼ እኮ ነው። እዛም ሄደን ብንበላው እዚህ ጋር የምንበላው ምንድነው ልዩነቱ? እዛ ሄደን ብንበላው ምንድነው ችግሩ? እዛ ለምን በቃ አዲስ ነገር ለመሞከር ፈለግኩና እሺ እኔን እናርቀልኩሽ። ቆይ መብላቱን አሁን ፈልጊው። ከቤቱ ምን አለሽ? ደበረሽ? ኧረ አልደበረኝም። ችግር የለውም። ምን ከስራ እዛ ድረስ ወጥቼ እዚህ ችግር የለውም። እና ታዲያ ምን ያስዋሻል? ምግብ ብር የለኝም ዳቦ በሙዝ ምናምን ያስብላል። ታዲያ አትናገር እንዲሆነስ ትንሽ ላዝግሽ ብዬሽ እኮ ነው። ለምን የምታዝገኝ? ፈልጊው ስትናደጂ ምናምን ደስ ትይኛለሽ። እየሰደበችኝ ነው። ይዋት እኔ አስቤ ከየት እንደመጣሁ እሷ እኮ አሁን ከቢሮ ወጥታ እዚህ መምጣቷን ብቻ ነው የምታየው። እኔ ከየትና የት እንደመጣሁ ብነግራችሁ ማለት ነው ማርያምን ታዝኖልኝ ነበረ። ከየት ነው የመጣው? አንቺን ለመጋበዝ። ከየት ነው የመጣው? ታውቂያለሽ ስንት ነገር ትቼ እንደምመጣ። አንጀቴን ሲበላ እዩት ብቻ። ሁሉ ነገር አድርጌ እንደዚህ እየመጣሁ ያለውን የመላትን ነገር እምቢ እና እኔ እኮ እንደዚህ አላልኩም። ይሉ ብትነግረኝ ችግር የለውም ነው ያልኩት። እንዴ የሆነ ነገር ይዤ እኔ መጣና አይበቃንም? ከአንድ ምግብ በላይ እንበላለን። ይበቃናል። ግን የምትወጂው ምግብ ነው ያመጣሁት። ምንድነው የምትወጂው ምግብ? አንድ የምትወጂው ምግብ ያለሽ አንድ ነው። ምንድነው? ፍርፍር። ሌላው ነገር የምወድ ነው። በቃ ፍርፍር ካን ያት እግዚአብሔርን ፍርፍር ትወዳለች። እዛ ነው ፍርፍር ይዤ መጣሁ። ይዛለት ሄድ እና እዚህ ጋር ሰው ያለበት ቦታ ሰው እያየን እንደ ካፕል እየተጎራረስን ምግብ እንበላለን። ነግሬካለሁ። እኔ አጎርስሻለሁ። እንዴት አጎርሽኛለሽ? አልጎርስም። በዚህ ትበላለሽ። ታጎርሽኛለሽ? አንዴ እኔ አልወድም ጉርሻ። በቃ ዛሬ ትወጃለሽ። እኔ አልወድም። እኔ ስንት ማወደውን ነገር ያደርጋል ሌላ አንቺ ምን አረካ አንተ? ስንት ነገር ጨፈርኩልሽ፣ ዘፈንኩልሽ ሰው ፊት እኔ ጨፈርኩ
እና አንቺ ትወጃለሽ ጭፈራ ምናምን። እኔ እኮ ሰው በተሰበሰበበት እንዳህያ ብዬ ጦክ ስንት ነገር ነው ያደረኩት እንዴ! እኔ ስንት ነገር ነው ያደረኩት ለሷ ብዬ። እሷ እኔን ለኔ ከኔ ለመጉረስና እኔን ለማጉረስ እንደዚህ ትሆናለች። እግዚአብሔር እንቺ ቀልድ ነው እንዴ? ስለዚህ ዛሬ ታጎርሽኛለሽ። አልጎርስም ዛሬ የዛሬ ብቻ ነው። በቃ ብቻሽን ቢና ወደ ስራሽ ቢኒ። በእግዚአብሔር እውነትን ያልወድም በማርያም አልወድም። ለዛሬ ብቻ ሰው የማይወደውን ነገር በቃ አንተ የማትወደው ነገር የለም ማለት ነው። አልወድም ስልሽ ምን አገባኝ አለሽ? ይመሰከን እውነትን አይደለም እንዴ? እኔ አልወድም በቃ በእግዚአብሔር እውነትን አልወድም። ምን አልወድም? ምን አገባኝ? አልፈልግም በቃ ብላው እንዴ። በልተሽ ሜዳ ፈልጊ ወደ ትራሽ መባረር ነው ፈልጊ። ደግሞ ከስራ ተባራ ማድረሷን ለማደበር ሌላ 10 ቀን ቻሌንጅ አልባረ። ለማንኛውም እጅሽን ታጠቂ። አንተ አበላም እና ጎርሳል ያጅስት እክፈትልሽ። መቼም እቺን የመክፈት አቅም የለሽ። በዚህ መቼም እንትን ልትልብኝ አይደለም። ፍሌክሲብል ትሆን አይደለም። ከፈትኩ በለህ ምግቡን ጠብቃለሁ። እስከዛ ሳሩ ላይ ታተቢ። ቤተሰብና ልንበላ ነው። ማርያም ልክ እኮ ነች እኮ ማለት በጣም ብዙ ሰው ነው ያለው አካባቢው ላይ ምናምን ሰው ባለበት ቦታ እንደ ቁጭ ብሎ ምግብ መብላት በጣም ከባድ ነገር ነው። ግን ቢሆንም አዲስ ነገሮችን መሞከር አንዳንድ ጊዜ አሪፍ ነው። የሆነ በቃ ወይኔ እንግዲህ ይኸውላችሁ ምሳሌ ጋብዘሽ ብሎ እንግዲህ ያው አደባባይ ላይ ምግብ ልንበላ ነው። ግን ችግር የለውማ። ያው ነውሩ አደባባይ ላይ ሽንትሽ ናት ነው እንጂ ምግብ መብላት አይደለም ሲሉ ሰምቻለሁ። እና ችግር የለውም። እሱም አንድ ቀን አስሞክርሻል። ምን ሽንት መሽናት ጤና ቢስ አስፋልት አንቺ ላይ ሊያዝልሽ ቢያንቺ ስራ ያለሽ ሰው ነሽ። አንተ ግን ስራ አሰራ። አሁን የመርገዝ ሲከፈት ዳቦ በሙዚየምስ ዳቦን ይዞ ይሄዳል። ያበደ ፍርፍር ነው። ማርያም እጄ ይባረክ። ማን ነው እጃችሁ ይባረክ እንዴ? አንተ ባልሰራኸው ምን ቤት ነው? ልታሳያችሁ ነው? ያው ፍርፍር ነው ይዘህ የመጣው። ማርያምን እሺ፣ ያበደ ፍርፍር ነው። መሬት አድርጊ፣ ችግር የለም። ነው እንደዚህ መብላት እንጂ። ኧረ እንደዚህ ይዘሽ ምትችል። ኧረ ተይ። መሬት ቢሆንስ ቤተሰብ እያዩ እንዳይጓመሹ እንደውም መሬት ላይ ያስማሙ። ምን መጀመሪያ ሳላጎርስሽ አልበላም። እኔ አልወድም። አንዴ ብቻ ተባባልና አንዴ አንቺ ደግሞ አልሸውድሽም። እንደ በቀደሙ ሸውድሽ መስሎሽ ነው? እኔ አልወድም። አንዴ ላጎርስሽ አልወድም። እሺ በይኝ በእናትሽ። እኔ አልወድም። በቃ አሁን ብዬሽ ይቅርብኝ። ይቅርታ ማጉረስ ግን ችግር የለብኝም። አልበልም። እጅ ይባረክ። ማነው እጃቸው ይባረክ። ይጣፍጣል። አንተ እንዴ ሰራህ? ኧረ እኔ አልሰራሁም። ማርያም ማለት እኔ ግን ከዚህ የበለጠ መስራት እችላለሁ። እና ለምን ይዘህልኝ ማስመጣው? አንድ ቀን ሰርተህ እስከ ዛሬ ለምን ይዘህልኝ አልመጣኸው? ምግብ ይዤ ላልምጣ እንዴ? ይዛላት ይትበሉት በእናታችሁ ይዞልኝ ይምጣ። በትንሹ ሙያውን እንቅበሰው። እንዲህ የሚንቀባረርበትን ሙያ በትንሹ አንድ 15 ሰው ኮመንት ላይ ምግብ ይዘህላት ሂድ ካለኝ 15 ሰው ቀላል ነው። 15 ሰው ይዤ መጥቻ እበላታለሁ። እኔ ራሴ ኩክ ስሰራ ጀምሮ ቪዲዮ ቀርጬላችሁ ቤት ውስጥ ሆነን አሳያችኋለሁ። ይዤ የመጣው ምግብ ካሜራማኑን ላጎርሰው ነው። እሺ እሱስ ማን አለው ያለኛ እና 15 ሰው ኮመንት ያርክ ምግብ ስራላት ብላችሁ የምር ቤት ስሰራ ምናምን ቀርጬ ምናምን ያሳየዋችሁ ለእናንተን ይዤ እመጣለሁ። የዛን ቀን አልጎርስም ካለችኝ ይዤ ነው የምመለሰው። አንተ የማትወደው ነገር የለም? እሺ ካይ ንጋይ የማትወደው ነገር ምንድን ነው? ምግብ ነው የማትወደው ነገር? ከምግብ ነው ኖ ሰው የሆነ ነገር ሲያደርግ የማትወደው ነገር? ማውደውን ነገር ብዙ ጊዜ ታደርጋለች። ማርፈድ ወይኔ በተለይ በሰዓት ተገኝቼ እኔ እየጠበቅኳት ስታረፍድ ገደላት ነው የሚለኝ። ሰው ገደኝ ታውቃላችሁ። እሺ
ቶሎ መውጣት አይቻልም። እኔ እንዴትም ሆነሽ ብትመጪ አይደብረኝም አልኳት። ኖ እንዴትም ለመሆን ሳይሆን ደግሞ በዛ ላይ ስራ ነበርኩ። ተሽቀርቅራ ተሽቆጥቁ እንደይባል ተሽቀርቅራ ምናምን እንትና ስትመጣ ሰዓቱን ትገድለዋለች። እኔ ተሽቀርቅራ ያላቅም አንተ ያለ መምጣት አይዲ መስክሩ። እኔ ሁሉንም ወደ እናንተ ነው። አንቺ ጠፍጣላ ዋው እዛም ብንበላ ግን እንደዚህ ጣፍጦና እንበላ። እንደዚህ አይነት ቦታ ስለተቋጠረም እና እንደዚህ አይነት ቦታም እሺ። እና ዛሬ ቆንጆ ምሳ እንደጋበዝኩት ምሳ ግብዣ እንግዲህ ይላችሁ ምሳቃ ነው። ባይዘው እኔ ማድረሳቸውን ነገሮች ማድረግ ስለምፈልግ ነው። እሺ እንደዚህ ማድረገው ከኔ ጋር ያሳለፋቻቸውን ጊዜያቶች ስታስብ በቃ እኔ አሁን ሳስባቸው ትሩዞሬ የተጫወትንበት ቀን በጣም የምወደው ቀን ነው። ሳይክል የነዳሽበት ቀን ሌላ ምንድን ነበረ? እኔ ደብሮኝ የመጣው ቀን ራሱ ቪዲዮውን ሳየው ቤት ገብቼ እኔ በቃ በጣም ነው ያዝናናችኝ። እሱን እንድኛማ አንድ ቀን ሳናስደግማት 10 ቀኑ ሞላ። እነዚህ ቀናቶች በቃ ኖርማሊ ስናስባቸው ራሱ ደስ ይላሉ እና ያበደ ነገር። አሁን ደግሞ ምን ተጨመረ? አደባባይ ላይ ምሳ የበላንበት ቀን። እኔ አወራለሁ፣ እሷ ትበላለች። ወዳም ነች፣ እያያችኋት ነው። አውራ በል እሺ። ሌላስ ደስ ያለ ቀን መቼ ነው? በቃ የመጀመሪያ ቀንማ ዋናው ኮሰንት የዛን ቀን ባላወራሽ ድርቅ ብዬ ስልክሽን እንዴት አወራኸኝ? ግን እምቢ ስትይ ራሱ ዝም ብዬሽ ብሄድ አስብ ወይ ደረቅማ ነህ። ድገሙኝ እያለ ነው። ኧረ እንድገሙ ምን ብለን በላና እሱ እኮ ነው አሰርቶ ይዞ የመጣው። ኧረ እባክህ ዳባጅ እሱ ነው ዛሬ። አንተ ምን ሆነ ነው ማለት እሱን የምትልከው? እና ገባሽ ብሩን ከላኩ አይበቃ? ብሩ ግን ያንተ ነው። ብሩም የሱ ነው። ችጋራ እሺ ብራዘር አይዞህ፣ ካሜራ ላይ ሲታይ ያስጎመዣል እኮ። እነሱንም እናንተንም ላጉርሳችሁ ቤተሰብ። የሆነ ጊዜ ግን ከሆኑ ቤተሰቦቼ ጋር መገናኝ ይመስለኛል። ባይሰዊ እንገናኝ እስኪ ነው ማርያምን። እንዴ ውጭ ያለ ብቻ እኮ ሰው አይደለም የኛ ቤተሰብ ብዙ ናቸው እኮ። እዚህም ያሉት ይምጡና እንገናኝ እስቲ። አገኙን እስቲ አገኙን፣ ጋብዙኝ። እኔም ብቻዬን አንቺ ምን ትሰሪያለሽ? ልጋብዛችሁ ነው ወይስ ጋብዙኝ ነው? ጋብዙኝ። ልጋብዛችሁ ነው። ምን ችግር አለ ቢጋብዙ? እሺ ጋብዙት፣ ከዛ እንተያያለን ከኔ ጋር ቪዲዮ ሰርተን እንድታይ ነው የምናደርጋት። እንደውም አይ በእናትሽ አንቺ በላ ምን እየበላሽ ነው? በጣም አሪፍ ምሳ ነበረ። አመሰግናለሁ። መጀመሪያ እንደዛ አቀባጥረ ባታስደብረኝ ጥሩ ነበረ፣ ግን አሪፍ ነው። ወደሽዋል? እንግዲህ አሁን ቶሎ ሳይረፍድብኝ ሸኘኝና ወደ ስራ ልጅ ቪዲዮን አቋርጥልኝና ቶሎ ጎረስ ስላርግ እያለች ነው ቤተሰብ። አውቃ በረፈደብኝ ሰበብ ቪዲዮን እናቁምና ቶሎ በላ ላርግ። አጎራረሴ እንደዚህ አይደል፣ ለቪዲዮ ነው እንደዚህ ቆነጠርኩት እያለችን ነቃ ከነቃ ይቀራል። ምን ችግር አለ? ቤት እንደዚያም በው ከዚህ የበለጠ ቤት እንደምትበው ቤት በው። አቤት ሰው ግን ያያል እና ውርሳቸው እንዴት እየዞርን እና ብቻ ቆንጆ ነገር ሞክረናል። ሌላ ማይረሳ አንድ ቀን አሳልፈናል። ከዚህ በኋላ 2 ቀን ቀረም ማለት ነው በድጋሚ ቤተሰብ። አይ ቲንክ እናንተም ያው 10,000 ልታስገቡኝ ፈልጋችሁ ነው ቀን ይጨመር ስትሉ የነበረው ኮሜንት ላይ 10,000 አስገቡድና እንደው እስቲ አስደምሙኝ። 10,000 አስገቡኝ፣ እሷን 5,000 አስገቧት፣ አስደምሙኝ። በቃ 12ኛውን ቀን ኩሪፍቱ ሄደን እንጨርሰው። አረ እውነት አትተማመኝባቸው? እሺ ብለዋል። የእናንተ በቃ እንትን ነው አሁን የእናንተ ስራ ነው። እንደው ዛሬ ኦልሞስት 10ኛውን ሰራን። ነገ 11ኛ ቀን እንገናኛለን። ከነገ ወዲያ 12ኛውን ቀን ነገ ሞልቶ ካደረ የት ይሆናል ቀረጻችን? ኩሪፍቱ ይሆናል ማለት ነው። ስለዚህ ቤተሰብ እባካችሁ አስገቡን። እኔ ግን እንዳታስገቡኝ ወጪ ነው። ናራዋክ እንደው ማስገቡትና እናየዋለን። አስገቡኝ፣ ችግር የለውም። ብሌንም ከካሜራ ውጪ በላ ታርግ መስዋዕት
ቻኩያለሁ ቶሎ እንድትሄዱ ለስራ አብራችሁን ስለነበራችሁ እናመሰግናለን። አሪፍ የማይረሳ ቀን ከኛ ጋር ስላሳለፋችሁ ደስ ብሎናል። እናንተም ያሳለፍናቸውን ቀናቶች እንደማትረሷቸው ተስፋ እናደርጋለን። እንወዳችኋለን በጣም እና ሰላም ሁኑልን። ባይ። ሰብስክራይብ አርጉ እንዳረሱ፣ ሼር አርጉ፣ ኮሜንት አርጉልን። እንወዳችኋለን። ትመቹኛላችሁ ቤተሰብ። ካንቺ ጋር ጨዋታ አይጥመኝም እተላለው ዝምታ በያናግሪኛ አንደበትሽ ይልመድ እንድንዋደ አንደኛዬ የልቤ መድረሻ እንግዳዬ የፍቅሬ መነሻ አልተውሽም እኔ ነግርሻለሁ እወድሻለሁ ሚስጥሬን ነግሬ ካልወጣልኝ ማፍቀር ለብቻዬ ምን ሊረ